አሁን ሰው መሳደብና ቪዲዮ እየሰራ አርቲስቶች ሳይቀሩ እየተሳደበ ነው አሉኝ። እና ምን ላድርግ መብቱ ነው ይሄድባቸው አልኩኝ። ነው አልተሳደብኩም። እውነት እኮ ነው ያወራሁት። ምን ሱራፌል ተካ ጥርሱ ያለቀው በጫት ነው እንጂ ቤተክርስቲያን ሲቀድስ አይደለም ሲዘምር አይደለም። አንደኛ ነገር ኢዩኤል ተው እንጂ እንደዛ አትበል እንዴ። እኛ እየተከራከርን አትናገር እንዴ። መብቱ ነው ይበላቸው። አይደለም ጥርሱ ያለቀ ምናምን ማነው ሱራፌል ተቀማ አርቲስት ነው። እባክሽ የምን አርቲስት ነው? ሰው ነው። ህዝቡን ሸወዱት፣ ህዝቡን በሉት እንጂ የምን እንትን ምን አስተምረው መደባደብን ይሄ መፈረካከስን ለገንዘባቸው ሲል እንጂ ለኢትዮጵያ ማህበረሰብ እኮ አስበው አይደለም። በነገራችን ላይ ይህን ነገር መታወቅ አለበት። እኔ በጣም ግራ የሚገባኝ እነዚህ አርቲስቶች ካረጁ በኋላ አሁን ያለው ትውልድ ግዴታ አለበት እንዴ ለእነሱ መኪና መግዛት? ግዴታ የለብንም እኛ ወጣቶች እኮ ለአርቲስቶች መኪና ግን ክሪቲሳይዝ ስታደርግ ግን ማለት ነው በጣም ሩድ በሆነ ወይ ማለት ታውቃለህ፣ የኛን ሶሳይቲ ያለውን አንደርስታንድ ሩድ አትሁን። እንደዛ ስትሆን ገባ ትንሽ ሪስፖንዱን ሰው ስሜታዊ ምናምን ያደርጋል እና ባላንስ አድርገህ ክሪቲሳይዝ ብታደርግ አሪፍ ነው። ብላኪ ስማ ነገር እኔ አሁን ኢትዮጵያ ውስጥ እነዚህ በፊልም ዘርፍ በፊልም ዘርፍ ያሉ አርቲስቶችን ምንም መስለው አይታዩም። ይሄ ልጅ ሆቴል ሴት ነው እንደሚያቃጥረው። በእናትህ ምንድነው ጆካ? ምንም መስሎ አይታዩኝም። እሱ መብት ነው፣ ችግር የለውም። ግን አንዳንዴ ሲናገር ሳይድ ያስክ እንዳይባል ምን አገባኝ በፈለገበት መንገድ ቢወቅታቸው እንዴ። ህዝብን እኮ ወጣትን ያበላሹ እነሱ ናቸው እኮ። ያው ከላይፋቸው ይሆናል እንደዚህ ከላይፋቸው ሳይሆን እኔ በጣም የምጠላባቸው ነገር ማንነቴን በጣም እወዳለሁ ታውቃለሽ። ያለ እኔ በጣም የራሴን ነገር ከማንም በላይ ነው ማድረግ የምፈልግም ከማንም በላይ ብዬ ነው የማስበው። ግን ማህበረሰብ እንደ ማህበረሰብ ሲሞት አንድ ቀን ወጥተው ማንም ጭሆልሽ ማንም ኢትዮጵያ ያሉት እሺ ፈርተው ነው። በውጭ ዓለም ያሉት አንድ ቀን ተናግረዋል። ኮሜዲ ይሄ ምናምን የምትይ በአርት ዘርፍ ያለ ከአንድ ሰው ውጭ ከዘፋኝ ጀምሮ እራሱ ከአማራ ወጥተው ከዘፋኝ ጀምሮ ለማህበረሰቡ አንድ ማንም ወጥቶ ይጮህ የለም። ያ በዛ ከሄድንማ ልክ ነህ። በተለይ በአማራው ይግባለት ነው እኮ ነው የምልሽ እኔ እንዴ። ከዚህ በላይ እኔ ምን አለ ምን ያደርግልኛል? ምን አባታቸው ሊሰሩልኝ? አርቲስት የሚባል ነገር ቲክቶክ ላይ ቢመጣ አባራለሁ እኔ አይደለም። አርቲስት ሲባል ኢትዮጵያ ውስጥ የሆነ ችግር ሲፈጠር ባለበት ይሄ ነገር ጥሩ አይደለም፣ ወጥቶ ተሰባስበው ጥቁር ለብሰው ችግር ሲደርስ ማህበረሰብ ላይ የሆነ ነገር ሲደርስ ይሄ ነገር ጥሩ አይደለም ብሎ መውጣት አለበት። ሚጣን አስገባት ሰው ልቦና ውስጥ ስላለሽ ተደማጭነት ሊኖርሽ ይገባል። እነዚህ ሌባ አረቂያም ጫታም እየተደበቁ በየቦታው ማህበረሰብ እንትን ሲጎዳ ዛሬ መጥቶ እየየቢል ምን አባቱ ሰማዋለሁ እንዴ? እግር ብላ ነው የምለው። እግር በብላ ሳይሆን እግሩን ቆርጬ ፊንጢጣው ላይ ማስገባት ናቸው ትበል። በዛ በብሔር ከሄድክማ ብዙ ነገር መናገር ይቻላል። አሁን በመጣው ግን በኢዩኤል አሁን ኢዩኤልን እንደዚህ እሳት ያደረጉት የአዶናይ ፋኖች ናቸው። እኔም አሁን ፋኑ ብሆንም ኢዩኤልን በዚህ ደረጃ አልሰድበውም። መነጋገር ገብቶ ሚዲያ የተዘጋጀ ገብቶ መነጋገር ምንድነው ለመባል ነው አይደለ? መባባል እንጂ በስድብ አይደለም። ስለሰደቡት ይሄው ፈለፍሎ 44 ቅብጥርሶ ብሎ አወጣብን። እኛ የምናውቀው ጎንደር 44 ታቦት ነው። አሁን 44 ብሎ መጡብን። ምንድነው 44 ግን ለእንትና ለዩኤል ነው እንዴ ሲያብ ነው የእንትን እኮ ነው የአዶናይ ንቅሳት እኮ ነው። እዚህ ጋር 44 አለበት። ቲክቶክ ላይም እንደዛ ነው የሚለው። 44 ግን ምንድነው ትርጉሙ? እኔ የምለው $100 የሚፈመስ ቢሆን እኔ 7 ዓመት ሙሉ እንዲህ ለመፈመስ ሰጣይ ነበር። አሁን እሱን ደግሞ አንተ ሰው አልቆ መጨረሻ ላይ ከአህያ ጭቃ ስለተሰራ ከአህያ ፈርቆ ስለተሰራ $100 ደግሞ $100 ስፔሻሊ ለማዳም ቅመሞች ለኛ በዛብን።
ግን ይፈመሳል ወይ? እንዴት ነው የሚፈመሰው? ኢዩኤል ማን ያለው እንደዚህ $100 ትፈምሳላችሁ? አዶናይ። እስኪ ማርያምን በል $100 ብሎ እኮ አወጣ መጽሐፍ እንዴ! ፔጁ ላይ ተፎታል። ምንድነው የሚያደርጋቸው $100 ቤቱ ለመግባት? በቃ $100 በሳምንት ትከፍያ፣ በሳምንት ትፈምሻለሽ። ትግት ፍምስ አለቀ። ጌታ ሆይ እና የማዳም ቅመሞች እየሄዱ ነው በለኛ እና እነሱን ላንቃብል ምን አገባክ እኮ ነው የሚባለው። እኔ ሰው እናተኛ ይልኛል ከመዳም ቅመሞች ላይ እኮ ራስ ላይ እኮ አይወርዱም። ማንንም ሁሉ በቃ እነዚህ ልብስ የሚሸጡ አዶናይ እየተባለ እንዲደውሉለት ነው። ይሄ ፌራል አንድ ወንድ ዳንኤል ይሄንን በነፃ መስራት አለ። እኔ ስራዬ ቤንዚን ምን ማባላት ነው። ስማኝ፣ እንደውም ከዩኤል ፓንት በመግዛት ቦርሳ በመግዛት ዘንጡ ብሎ 5 ቪዲዮ ካልሰራልኝ እኔ አልተውም። ማ ራሱ አዶናይ ምክንያት ይሄ ብቻ ነው። የቱ የምን ምክንያት? ምክንያቴማ ህዝቤ ማንቃት ነው። ኦኬ ምክንያቱ $100 ነው። የዩኤል